በዚህ የቪዲዮ ሌሰን የምንነጋገረው ስርዓተ ልመት ኦር ዳይጀስቲቭ ሲስተም በተመለከተ ይሆናል። ስርዓተ ልመት ኦር ዳይጀስቲቭ ሲስተም ማለት ምግብ ጥቃቅን ወደ ሆኑና በቀላሉ ወደ ደም ውስጥ ሊሰርጉ ወደሚችሉበት ደረጃ የመቀየር ሂደት ነው። የምግብ መፈጨት ዋና አስፈላጊነቱ የሰውነት ህዋሶች ምግብን አግኝተው ስራቸውን በሚገባ እንዲያከናውኑ ለማድረግ ነው። የምግብ መፈጨት በተለያዩ የምግብ መፍጫ አካላትና በእነዚህ አካላት ውስጥ በሚገኙ ፈሳሾችና ኢንዛይሞች አማካኝነት የሚከናወን ተግባር ነው። በስርዓተ ልመት ውስጥ ምግብ የሚተላለፍባቸውና የሚፈጭባቸው የሰውነት ክፍሎች የምግብ መተላለፊያ ቱቦዎች ይባላሉ። የምግብ መተላለፊያ ቱቦ የሚባሉት አፍ፣ ጉሮሮ፣ ጨጓራ፣ ትንሹ አንጀት፣ ትልቁ አንጀት፣ ሬቭና ፈንጢጣ ናቸው። ከነዚህ አካላት ውስጥ ምግብ የሚፈጭባቸው አፍ፣ ጨጓራና ትንሹ አንጀት ናቸው። አፍ በስርዓተ ልመት የመጀመሪያው ተግባር ምግብን ወደ አፍ ማስገባት ነው። አፍ ምግብ መፍጨት የሚጀምርበት የስርዓተ ልመት አካል ነው። በመጀመሪያ ምግብ በጥርስ አማካኝነት ይሰባበራል። ከዚያም በምራቅ ይለወስና በምላስ አማካኝነት ተመቻችቶ ወደ ጉሮሮ ይገፋል። ጉሮሮ አፍና ጨጓራን የሚያገናኝ የምግብ መተላለፊያ ቱቦ ነው። ከአፍ ወደ ጉሮሮ የደረሰው ምግብ በሚፈጥረው አካላዊ እንቅስቃሴ አማካኝነት በፍጥነት ወደ ጨጓራ ይደርሳል። ጨጓራ ወይንም ሆድ ከአፍ በጉሮሮ ተውጦ ያለፈው ምግብ ጨጓራ ውስጥ ገብቶ የመፈጨት ሂደቱ ይቀጥላል። ጨጓራ ምግብ በጊዜያዊነት የሚከማችበትና ምግብ የሚፈጭበት ስፍራ ነው። ጨጓራ ውስጥ ዝልግልግ ፈሳሽ፣ ሃይድሮክሎሪክ አሲድ እና ኢንዛይሞች ይገኛሉ። ኢንዛይሞች የምግብ ልመት እንዲፋጠን ያደርጋሉ። በጨጓራ ውስጥ የሚገኘው ንፍጥ መሳይ ወፍራም ዝልግልግ ፈሳሽ የጨጓራ ግድግዳ በኢንዛይሞች እንዳይፈጭና በሃይድሮክሎሪክ አሲድ እንዳይጎዳ ይከላከላል። ሃይድሮክሎሪክ አሲድ ኃይለኛ አሲድ ስለሆነ ከምግብ ጋር አብሮ ወደ ጨጓራችን የሚገቡ ጀርሞችን ለመግደልም ያገለግላል። ትንሹ አንጀት በጨጓራ ውስጥ በከፊል ተብላልቶ የነበረው ምግብ ቀስ ብሎ ወደ ትንሹ አንጀት ይተላለፋል። በትንሹ አንጀት ውስጥ ምግብ ወደ መጨረሻ ልመት ወይንም የምግብ ንጥረ ነገሮች ይለወጣል። ስለዚህ ትንሹ አንጀት የምግብ ልመት የሚጠናቀቅበት የስርዓተ ልመት አካል ክፍል ነው። ልመቱ የተጠናቀቀው ምግብ በትንሹ አንጀት ግድግዳ ላይ በሚገኙት ትንንሽ ቧንቧዎች አማካኝነት ወደ ደም ስሮች ይገባል። ይህ ሂደት ስርገት ይባላል። የሰረገው ምግብ ወደ ተለያዩ አካላት ክፍሎች ወይም በደም ስሮች አማካኝነት ይጓጓዛል። የላመ ምግብ በቀላሉ መስረግ እንዲችል የትንሹ አንጀት ግድግዳ ትናንሽ ጣት መሰል ነገሮች አሉት። እነዚህም ቪላይ ተብለው ይጠራሉ። ትልቁ አንጀት ያልተፈጨ ምግብን በፊንጢጣ በኩል በሰገራ መልክ ወደ ውጭ ለማስወገድ ያገለግላል። በትልቁ አንጀት ውስጥም ምግብ አይፈጭም። ውሃ ይመጠጥና ወደ ሰውነት ይሰርጋል። ያልተፈጨ ምግብ ሁሉ ለተወሰነ ጊዜ በሬክተም ሬቭ ከተጠራቀመ በኋላ በተገቢው ጊዜና ስርዓት ከሰውነታችን በሰገራ መልክ በፊንጢጣ በኩል ይወገዳል። ፊንጢጣ ከላይ እንዳየነው ጠቃሚ ያልሆኑና ወደ ደም ሰርገው ያልገቡ ቆሻሻዎች በትልቁ አንጀት በኩል አልፈው ሊመጡ በሰገራ መልክ የሚወገዱበት ቀዳዳ ነው።